በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ። በወርሃ ታኅሣሥ የሚነበብ የሚጸለይ የመልአኩ የቅዱስ ገብርኤል ድርሳን ይህ ነው። አንድ አምላክ በሚሆን በአብና በወልድ መንፈስ ቅዱስ ስም አምነን ከሚተጉ ከቅዱሳን መላእክት ይልቅ ደስተኛ የሚሆን የሊቀ መላእክት የቅዱስ ገብርኤል ድርሳን ነው እንላለን። ለዓለሙ ሁሉ ፍስሐንና ሐሴትን የሚነግር ጸሎቱና በረከቱ ከአገልጋዮቹ ጋርና ከሕዝበ ክርስቲያን ጋር ለዘላለሙ ይኑር አሜን። ይህ ድርሳን ፀሐየ ጽድቅን በሰበከ በገብርኤል በዓል በታኅሣሥ በ19 ቀን የሚነበብ ነው። የምሥራቹን በንጹሕ ልቦና ለሚቀበሉት ያማረ የምሥራችን ወሬ የሚያመጣ በሰይጣን ማሳት ተንኮል ለታመሙ ሕይወትንና መድኃኒትን ለሚሰብክ በኃጢአት መሞትም ለሞቱ የፈጣሪ የእግዚአብሔርን ትእዛዝ ማፍረስ በጨለማና በሞት ጥላ ውስጥ ለሚኖሩት ብርሃንን የገለጸና የሰበከ ይህ ገብርኤል ነው። የነቢያትን ትንቢት የፈጸመ ይህ ገብርኤል ነው። ከእግዚአብሔር ዘንድ ተልከው ከቀድሞ ጀምሮ ቅዱሳን ሰዎች የተናገሩት መንፈስ እንዳናገራቸውና እንደገለጸላቸው በየወገናቸው የተናገሩ ዓለሙን ስለማዳን ከጽዮን የሚወጣ ከያዕቆብ ኃጢአትን የሚያርቅ ገብርኤልን በብስራቱ ቃል የነቢያትን ትንቢት ፈጸመ። ለዓለም ሁሉ የደስታ ስሜት ያመነጨ ይህ ገብርኤል ነው። ከሰው ሁሉ ልቦና የመረረ የሐዘንን ስሜት ያጠፋ የጨለማ አበጋዝ በሚሆን በሰይጣን ማሳት ማታለል ቃል ከሚገድል ከፉኝት መርዝ የሚከፋ ሔዋን ከእግዚአብሔር ዘንድ የሚያስደነግጥ ቃል በሰማች አምጠሽ ተጨንቀሽ ውለጂ ወልደሽም መመለሻሽ ወደ ባልሽ ይሁን እሱም ይግዛሽ የሚል ቃል የሔዋን ልጅ ማርያም ግን በብርሃን መልአክ በገብርኤል በብስራቱ ቃል ሌላ ያላገኘውን ጸጋና ክብር ልልናም አገኘች። ያለ ሩካቤ ጸነሰች፣ ያለ ጭንቅና ያለ ልብ ሐዘንም ወለደች። በስህተተ መላእክት በሰይጣን ማታለል ቃል የጨለማ መጋረጃ ዓለም ሁሉ ተዘረጋ። በጽድቅ መልአክ በገብርኤልም በምስራቹ ቃል የሕይወት ብርሃን በዓለሙ ሁሉ ተዘረጋ። በሊቀ መላእክት በገብርኤል አፍ የደስታ ብስራት የተነገረች ማርያም ግን ሁልጊዜ ንጽሕት ናት፣ ሁልጊዜ ቅድስት ናት። ስለ እሷም ያደፈችበት ጊዜ የነጻችበት ጊዜ አለ ተብሎ ሊነገር አይችልም። የወገናችን ክብር የምትሆን ያደፈችበት ጊዜ ፈጽሞ የለም። ዓለም በሐዘን ሳለ በገብርኤል አፍ የደስታ ቃልን አስቀድማ የሰማች ከደስታዋም የተረፈውን የሰው ልጅ ወገን ሁሉ የማያልፍና የማይጠፋ ደስታን ተቀበልን። በእግዚአብሔር የባህሪ ልጅ ያመን አምላክን እንደወለደች በእሷም ያመን። ማርያምስ በመልአኩ በገብርኤል ቃል የደስታን አክሊል የተቀዳጀች ናት። ዛሬ የከበረች ዛሬ የተመሰገነች አይደለም፣ ገና በአባቷ በአዳም ወገብ ባህሪ ሳለች ነው እንጂ። አዳም ሔዋንን በሥጋ ሩካቤ ሳያውቃት በገነት ውስጥ ሳለ ሰርክ ሲሆን ወደ ገነት በወጣ ጊዜ በሰራዊት ጌታ በእግዚአብሔር አፍ እመቤታችን ማርያም ተመሰገነች። ያን ጊዜ እግዚአብሔር እንዲህ አለ፣ ቅድስት ኦሪት እንደተናገረች እንግዲህ አዳም ከእኛ እንዳንዱ ሆነ። ይህን የተናገረ ስለ አዳም አይደለም፣ ንጹሕ ቅዱስ ስለሚሆን ስለ ማርያም ሥጋ ነው እንጂ የእግዚአብሔር ቃል የተዋሃደውና ከመለኮቱ ጋር አንድ ያደረገው ከመሆኑም አስቀድሞ የሚሆነውን አውቋልና፣ ስለዚህ አዳም ከእኛ እንዳንዱ ሆነ አለ። ንጽሕት ቅድስት የምትሆን የአዳም ልጅ ማርያምን ጽሑፍ ሥጋዋን የለበሰ ከሦስቱ አካላት አንዱ ስለሚሆን እንግዲህ አዳም ከእኛ እንዳንዱ ሆነ አለ። አዳም ግን ከሦስቱ አካላት እንዳንዱ አልሆነም። የእግዚአብሔርን ትእዛዝ ካፈረሰና እንዳይበላ ካዘዘው ዕፅ ከበላ ጀምሮ ከሚስቱ ጋር የብርሃን ልብስን ተገፏልና የበለስ ቅጠልንም አጋጥመው ለብሰዋልና። በሰርክ ጊዜ ከገነት ውስጥ ሲሄድ የእግዚአብሔርን ድምፅ በሰሙ ጊዜ አዳምና ሚስቱ እግዚአብሔር ፊት በገነት እንጨቶች መካከል ተሰወሩ። ቅድስት ኦሪት እንደተናገረች ከዛን ጊዜ ጀምሮ መከራና ሐዘን፣ ጭንቅ፣ ጥፋትና ሞት በአዳም ላይ ሰለጠነ። በዓለም ውስጥ ያለው መጣጣር ሁሉ የመለኮት ልብስ ከሆነው ከማርያም ሥጋ በቀር ለአዳም አንዱ እንኳ መድኃኒት አልሆነውም። አዳም ከእኛ እንዳንዱ ሆነ ብሎ እግዚአብሔር ስለሱ የተናገረለትን
ያን ጊዜ አዳም በገነት ሳለ የማርያም እመቤትነቷና ክብሯ፣ ንጽሕናዋና ቅድስናዋ ታወቀ፣ ተረዳ። በጋብቻ ሥርዓት ከአዳምና ከሔዋን አንዱ ስንኳ በሥጋ ሳይወለድ በክብር ካለ ሥጋ ሁሉ የማርያምን ሥጋ ያን ጊዜ በኩር አደረገው። አዳም ከኛ እንዳንድ ሆነ ብሎ መናገሩ በሥጋ ለመወለድ በኩር የሆነ አይደለም፣ የእግዚአብሔር ልጅ ስለለበሰው ንጹሕ ስለሆነ ስለ ማርያም ሥጋ አዳም ከኛ እንዳንድ ሆነ ብሎ እግዚአብሔር እንደተናገረ አሁን አወቅን፣ ተረዳን። የማርያም ሥጋ ከአዳም ልጆች ይልቅ በሰራዊት ጌታ በእግዚአብሔር ቃል አስቀድሞ ተመሰገነ። የማርያም ሥጋ ክብር እንደ ነቢያትና እንደ ሐዋርያት ሥጋ ክብር አይደለም፣ እንደ ጻድቃን እንደ ሰማዕታትም አይደለም። ከሦስቱ አካላት እንደ አንዱ አካል ነው እንጂ አዳም ከኛ እንዳንድ ሆነ ብሎ እንደተናገረ ደስ የሚያሰኝ ምስራች በሚናገር በሊቀ መላእክት በገብርኤል ቃል አስቀድሞ ተናግሮ ያለ ዘራ ብሲ ከማርያም ሰው ሆነ፣ ከድንግልናዋም ማኅተም ሳይለወጥ ከሷ ተወለደም። መለኮቱም ከትብስቱ ጋር አንድ ሆነ። በሰማይ ካሉ መላእክት በአንድ ምስጋና ተመሰገነ። በልደቱም ቀን አመሰገኑት። በሰማይ ለእግዚአብሔር ምስጋና ይገባል፣ በምድርም ሰላም ለሰው ልጅ ነጻነቱ እያሉ እግዚአብሔር አዳምን ከኛ እንዳንድ ሆነ ያለው እነሆ በማርያም ሥጋ ተፈጸመ። ስለዚህ ማርያምስ በሁለት ወገን ድንግል ናት እንላለን። በሐሳቧም ድንግል ናት፣ በሥጋዋም ድንግል ናት። በጋብቻ ከሚደረገው ከሰው ሁሉ ይልቅ ልደት አስቀድሞ እግዚአብሔር አክብሮታልና። ማርያም ስለ ሰውና ለመላእክት መመኪያ ሆነች። ሰውም የተባልን የምንመካባት ሴትም ወንድም ሁላችን የአዳም ልጆች ነን። እኛን ለማዳን አምላክን በሥጋ ወልደዋለችና መላእክትም ይመኩባታል። ከእነሱ አንዱ ገብርኤል የሚባለው የአምላካቸውን ልደት ነግሮናልና እንደነገራትም ሆኗልና እንዳበሰራትም ተፈጽሟልና። ከእሳት የተፈጠሩ የሰራዊት አለቃ መልአኩ ገብርኤል ይህ ነው የብስራቱ ምስጢር ግሩም የሚሆን ጌትነቱና ክብሩ በወንጌለ መንግሥት የተነገረ ከእግዚአብሔር ዘንድ ወደ ማርያም የተላከ ይህ ሊቀ መላእክት ገብርኤል ነው። ወልደ እግዚአብሔር ከእሷ ሰው መሆኑን ይነግራት ዘንድ ለዘካርያስ የዮሐንስን መወለድ በነገረው በ6ኛው ወር ሉቃስ በወንጌል መለኮት እንደተናገረ ገብርኤል የሚባል ሊቀ መላእክት በ6ኛው ወር ከእግዚአብሔር ዘንድ ተላከ። ናዝሬት ወደምትባል ወደ አንዲት ወደ ገሊላ ሀገር ከዳዊት ወገን ለሚሆን ስሙ ዮሴፍ ለሚባል ሰው ወደ ታጨች ወደ አንዲት ድንግል፣ እዚችም ድንግል ስሟ ማርያም ነው። መልአኩም ወደ እሷ ገባ፣ እንዲህም አላት፣ ጸጋን የተመላሽ ደስተኛ ሆይ እግዚአብሔር ከአንቺ ጋር ነውና ደስ ይበልሽ፣ ከሴቶች ይልቅ አንቺ የተባረክሽ ነሽ። ባየችውም ጊዜ ከቃሉ የተነሳ ደነገጠች። አስባም እንዲህ አለችው፣ ይህ እንደምን ያለ ሰላምታ ነው? መልአኩም እንዲህ አላት፣ ማርያም አትፍሪ፣ በእግዚአብሔር ዘንድ ባለሟልነትን አግኝተሻልና አሁን ትጸንሻለሽ፣ ወንድ ልጅም ትወልጃለሽ፣ ስሙንም ኢየሱስ ትይዋለሽ። እሱም ታላቅ ነው፣ የልዑል እግዚአብሔርም ልጅ ይባላል። እግዚአብሔር አምላክም የአባቱ የዳዊቱን ዙፋን ይሰጠዋል። በያዕቆብ ወገን ለዘላለሙ ይነግሣል፣ ለመንግሥቱም ፍጻሜ የለውም። ማርያም መልአኩን አለችው፣ ወንድ ሳላውቅ ይህ እንደምን ይሆንልኛል? መልአኩም መልሶ አላት፣ መንፈስ ቅዱስ ያድርብሻል፣ የልዑል ኃይልም ይጋርድሻል፣ ያጸናሻል። ከአንቺ የሚወለደው ቅዱስ ነው፣ ልዑል እግዚአብሔርም የልዑል እግዚአብሔርም ልጅ ይባላል። ከዘመዶችሽ ወገን የምትሆን ኤልሳቤጥ እሷም እንኳ በእርግዝናዋ ላይ ወንድ ልጅ አገኘች፣ ጸንሳለች። መካን ለሚሏት ኤልሳቤጥ ከጸነሰች 6 ወር ሆኗታል፣ ለእግዚአብሔር የሚሳነው ነገር የለምና። ማርያምም መልአኩን አለችው፣ የእግዚአብሔር ባሪያው አለሁ፣ እንደ ቃል ይደረግልኝ። ለማርያም እንደነገራት ከመልአኩ ከገብርኤል ቃል ሰምተናል። መንፈስ ቅዱስም ያድርብሻል፣ የልዑል ኃይልም ያጋርድሻል፣ ያጸናሻል። ከአንቺ የሚወለደው ቅዱስ ነው፣ የልዑል ልጅ ይባላል። በእሷ በእመቤታችን ላይ ያደረ መንፈስ ቅዱስም በነቢያትና በሐዋርያት እንዳደረ ያለ አይደለም። በነፍስና በሥጋ እንዳነጻቸውና እንዳከበራቸው መንግሥተ ሰማያትም እንዲያገባቸው በምእመናን ሁሉ ላይ እንዳደረው አይደለም።
ማርያምን ግን ከእናቷ ማኅፀን ጀምሮ በማይመረመር ንጽሕናና ክብር በእውነት አነጻት አከበራት እንጂ። ወልደ እግዚአብሔርም ሰው በሆነ ጊዜ መንፈስ ቅዱስ አደረባት። ጽንሷ ያለ ዘራ ብሲ በግብረ መንፈስ ቅዱስ ይሆን ዘንድ መንፈስ ቅዱስ ለአንድ ሰዓት ለዓይነ ጥቅሻ ያህል እንኳ ከእሷ አልተለየም። ለዘላለሙ ከእሷ ጋር ባለመለየት ይኖራል። የእግዚአብሔር እናት ትሆን ዘንድ የልዑል ኃይል ጠበቃት። ይህም የልዑል ኃይል ጠበቃ ከእሷ አልራቀም፣ እሷንም ከመጠበቅ ለዘላለም አልራቀም። ወልድም ያለ ዘራ ብሲ ከእሷ ተወለደ። በነቢዩ በዳንኤል እንደተነገረ እጅ ሳይነካው ድንጋይ ከተራራ ተፈንቅሎ ወረደ። ምስሉንም ፈጨው፣ ቀጠቀጠው። ያም ምስል እንደ አደባባይ ትቢያ ሆነ። የቀጠቀጠውም ድንጋይ ታላቅ ተራራ ሆኖ በምድር ሁሉ መላ። ደብር የተባለችውም እምነ ሕይወት ከሷ የተወለደ ማርያም ናት። የሥጋ ፈቃድ በሚሆን ዋዛ ነገር የሰው ልጅ ሳይጨብጣት ወልድም ከሷ ተወለደ። ወልድም ከሷ ከተወለደ በኋላ ጸጋውና ኃይሉ ፍቅሩ ከሷ አልተለየም። መፈራቱና መወደዱም ከላይዋ ላይ አልራቀም። ወልድም ከሷ ከተወለደ በኋላ ጸጋውና ኃይሉ ፍቅሩ ከሷ አልተለየም። መፈራቱና መወደዱም ከላይዋ ላይ አልራቀም። ስለዚህ ማርያምስ በሁለት ወገን ድንግል ናት እንላለን። በሥጋዋ ድንግል ናት፣ በሕሊናዋ ድንግል ናት። ልዩ የሚሆን የሦስትነቱ ፈቃድ ከሷ ላይ አድሯልና ከእግዚአብሔር ፈቃድ ከማይሰራ ከሥጋ ልማድም በሥጋዋም በሐሳቧም አንድነት እንደጠበቃት አደረጋት። በመልአኩ በገብርኤል ቃል የማያልፍ የደስታን ምስራች አስቀድማ የተነገረች ማርያም ይህች ናት። ለዳንኤል ራእይን የገለጸለት ገብርኤል ይህ ነው። እኔ ዳንኤል በሱሳ ሳለሁ ዓይኔን አቅንቼ በተመለከቱ ጊዜ አንድ ወጠጤ መጥቶ በኦባል መካከል ወንዝ ባጠገቡ ሲቆም አየሁ። ቀንዶቹ ረዣዥሞች ናቸው። አንዱ ቀንድ ከአንዱ ይረዝማል። የሚረዝመውም በኋላ የበቀለው ነው። ወጠጤውም በምዕራብና በሰሜን በደቡብ በኩል ያለውን በቀንዱ ሲወጋ አየሁት። አራዊትም ሁሉ ሊቋቋሙት አልቻሉም። ከእጁ ሊያመልጥ የሚችል የለም። የወደደውን አደረገ፣ ታላቅነቱንም አሳየ። እኔ ዳንኤል በሱሳ ጸሎት ሳደርግና ስመለከት ሳለ በደቡብ በኩል በምድር ፊት ላይ የፍየል አውራ ሲወጣ አየሁ። ምድርንም አልነካም። ለዚህም ለፍየል አውራ በዓይኖቹ መካከል ታላቅ ቀንድ ነበረው። በወንዙ ፊት ቆሞ ባየሁት ሁለት ቀንድ ባለው በወጠጤው ላይ በኃይል መጣበት፣ ፈጥኖም ደረሰበት። ወጠጤውንም መታው፣ ቀንዶቹንም ሰባበራቸው። በኦባል መካከል የሰው ድምፅ ሰማው። ገብርኤል ብሎ ጠራና ይህንን ራእይ ያስረዳው አለው። መጣና እኔ ከቆምኩበት ባጠገብ የቆመ በመጣ ጊዜ ደንግጬ በግንባሬ ወደቁ። የሰው ልጅ ሆይ አስተዋልህን? ተረዳህን? አለኝ። የዚህ የራእይ ጊዜ ገና አልተፈጸመምና በተናገረኝም ጊዜ ደነገጥኩና በግንባሬ ተደፍቼ ወደቁ። እጄን ይዞ በእግሬ አቆመኝና እንዲህ አለኝ፣ በኋላ ዘመን የሚደረገውን አሁን እኔ እነግርሃለሁ። የሚፈጸምበት ጊዜ ገና አልደረሰምና። ቀንድ ያለው የበግ ጠቦት ያየኸው የፋርስና የሜዶን ንጉሥ ነው። የፍየል አውራም ያየኸው የኤሌኖን ንጉሥ ነው። በቀንዶቹ መካከል ያየኸው ታላቅ ቀንድ ከቀንዶቹ በታች የተቀጠቀጠው የመጀመሪያው ንጉሥ ነው። 4 ነገሥታት ይነሳሉ። የሚነሱትም በኃይላቸው አይደለም፣ በመንግሥታቸውም ፍጻሜ ኃጢአታቸው ትፈጸማለች። ከዚህ በኋላ ፊት የማያሳፍርና ምሳሌ የሌለው ንጉሥ ይነሳል። በጽኑ ኃይልም ጭንቆችን ያጠፋል፣ መንግሥቱንም ያቀናል። ጽኑዓን ቅዱሳን ሕዝብንም ያጠፋል። የአንገትን ቀንበርን ያቀናል፣ ያገዛዙንም ሥልጣን ያቀናል። በሥልጣኑም ተንኰል አለ፣ በልቡ ይታበያል፣ በክዳትም ብዙዎችን ያጠፋቸዋል። አንተ ይህን ራእይ ለብዙ ዘመን ተጠንቅቀህ ጠብቀው። ዳግመኛም ለዳንኤል የነገረው ይህ ገብርኤል ነው። ራሱ ዳንኤል እንደተናገረ ጸሎት ሳደርስ ቀድሞ ሲበር ያየሁት ሰው ገብርኤል መጣ። እሱም በሰርክ መስዋዕት ጊዜ ዳሰሰኝና ልብ አደረክ ብሎ ተናገረኝ። ዳንኤል ሆይ ዛሬ ጥበብን ላስረዳህና ልነግርህ መጥቻለሁ አለኝ። በመጀመሪያ ጸሎትህ ድምፅ ተሰማ፣ እኔም ልነግርህ ላስረዳህ መጣሁ። አንተ ፈቃደኛ ሰው ነህና ነገርህንም አስተውለው።
ያየኸውን ማስተውለው ወገኖችን በሰባ ሱባኤ ቅጠራቸው። ቅድስት ሀገርንም ቅጠራት። ኃጢአት ትፈጽም ዘንድ ዕዳ በደልም ትፈጽም ዘንድ አመፅም ትቃለል ዘንድ እውነትም እስከ ዘላለም ትወጣለች። የነቢያትም ትንቢት ይፈጸማል። የቅዱሳንም ቅዱስ ሰው ይሆናል ይቀባል። ከቃሉ ማነጋገር የተነሳ የምትናገረውን ታውቃለህ። እስከ ክርስቶስ ንጉሥ 70 ሱባኤና 62 ኢየሩሳሌም ትጻነጻለች። ተመልሶ አደባባይዋና እርከኗም ይቀናል ይታደሳል፣ ዘመንም ይፈጸማል። ከ62 ሱባኤ በኋላ መለያየት ይጠፋል። በሱ ዘንድ ፍርድ አይጠበቅም። ከሚመጣውም ንጉሥ ጋር ሀገርን ያጠፋል፣ መቅደስን ያፈርሳል። በጥፋት ውሃ ይጠፋሉ። ጨርሰውም እስኪጠፉ ድረስ ይዋጋሉ፣ ይጋደላሉ። ሱባኤዎችን በብዙ ሥርዓት ይፈጽማሉ። መስዋዕት ያልፋል። አካባቢው ነገር ጨርሶ ያጠፋል፣ ፈጥኖም ይጠፋል። የብዙዎችንም ሥርዓት 1 ሱባኤ ተኩል ይፈጸማል። 1 ሱባኤ ተኩል ይጸናል። መስዋዕቱም ፍላጭውም ያልፋል። በመቅደስ ውስጥ የሚያሳድፉት ሁሉ ያልፋል። እስከ ዓመታት መጨረሻ ጊዜም ለህልፈት ይሰጣል። ሄኖክ ስለሱ የተናገረለት ገብርኤል ይህ ነው። ገብርኤልን እግዚአብሔር እንዲህ አለው፣ ወደ እነዚህ አመንዝራዎች በጥርሳቸው ወደሚነከሱ ወደ ተናቁ ሂድ፣ ወደ ዘማ ልጆች ሂድ። እነሱንም ልጆቻቸውንም ለኃጢአት የሚተጉትንም ልጆች ከሰው ለይተህ አጥፋቸው። ዳግመኛም ስለ ገብርኤል ሄኖክ እንዲህ አለ፣ ከቅዱሳን መላእክት አንዱ በገነት ላይ በምንጮቹም ላይ ከኪሩቤልም አንዱ የመናፍስት ጌታ በ4 ወገን 4 ገጾች አየሁ። እነዚህም በ4 ወገን የቆሙት የምስጋና ጌታ ፊት ሲያመሰግኑ ቃላቸውን ሰማሁ። ሦስተኛውም ቃል በምድር ስለሚኖሩ ሰዎች ሲለምኑና ሲጸልዩ ሰማሁ። በመናፍስት ጌታም ስም ይማልዳሉ። ይህም ሦስተኛ ከሰራዊት ሁሉ በላይ ያለ ገብርኤል ነው። በመለኮት በወንጌል የተነገረ የገብርኤልም የምስጋናው ቃል ይህ ነው። በነቢዩ በዳንኤልም ረቂቃንን ባየ በሄኖክም የተነገረ። ዳግመኛም ከሰማዕታት ገድል አገኝተን ከገብርኤል ከብዙ ምስጋናው ጥቂት እንጽፍላችኋለን። ቅዱሳንን ለመርዳት እንደተላከ ወደ ዮሴፍና ወደ ኒቆድሞስ የተላከ ይህ ገብርኤል ነው። ሄሮድስ ጽኑ ቅጣት ሊቀጣቸው በፈቀደ ጊዜ ሊገድላቸው በመከረ ጊዜ ያን ጊዜ የእግዚአብሔር መልአክ ገብርኤል ወደ እነሱ ወረደ። በጎ መዓዛ በሚገኝበት በክንፉም ሰወራቸው። ያችን ቦታ ታላቅ ብርሃን ተመላች። ከአመፀኛና ከሄሮድያዳ እጅ የዮሐንስን መጥምቅን ራስ የወሰድኩን የገብርኤል ነኝ ሲል ተናገራቸው። ከዓለምም የለየሁት እኔ ነኝ። አመፀኛ ሄሮድስን የቀዘፉት እኔ ነኝ። ተልቶ ሸቶ ሞተ። ለገዳዲዎስ ሰይፍ የሰጠሁት እኔ ገብርኤል ነኝ። የተጣሉትንና ወደ ሀገሩ እንዳይሄድ የከለከሉትን ይፈጃቸው ዘንድ ከሊቀ መላእክት ከገብርኤል እጅ ሰይፍ በተቀበለ ጊዜ ጠላቶቹን ድል እስኪነሳቸው ድረስ ፈጃቸው። የቅሎን በሚባል ቦታ ከሰራው ቤተ ክርስቲያን ከምኋሩ እንጨት ታምራቱን የሚያሳይ ገብርኤል ነው። በውስጧ የግብፅ ባህር ምልክት ያለባት ከዚህች ዕፅ በቅዳሴ ጊዜ እንደ ወንዝ ሆኖ ይታያል። ጋብ የሚሆን እንደሆነ በይህች ዓመት ከእሷ የውሃ ጠብታ ይታያል። ረሃብ የሚሆን እንደሆነ ከእሷ እንደ እሳት ብልጭታ ይታያል። አባ ካህያን የረዳው በክርስቶስም ጭንቅ መከራም በተቀበለ ጊዜ በሰማዕትነት ያጸናው የገብርኤል ነው። የደስታ መልአክ ከሚሆን ከቅዱስ ገብርኤል ከብዙ ምስጋናዎቹ እነሆ ትንሽ ጻፍንላችሁ፣ የመታሰቢያውን በዓል ሰምታችሁ ታከብሩ ዘንድ በልመናው ከሰይጣን ወጥመድ ትድኑ ዘንድ የቤተ ክርስቲያን ልጆች ሁላችሁ ብርሃን በተሞሉ ክንፎቹም ያድናችሁ ዘንድ ልመናችሁን ከኃያላን ጌታ ፊት ሁልጊዜ ያደሳረግላችሁ ዘንድ እስራኤል ዘንድ በተመሰገነ በቅዱሳኑም ላይ ወደሚያድር ጌታ በመለመንና በመስገድ ኃጢአታችሁን ያስተሰርይላችሁ ዘንድ ቅዱሳንም አድሮ ወደሚኖር ወደ ሕያው አምላክ በማለት በሌሊትም ምስጋናችሁን ያሳርግላችሁ ዘንድ የዕጣናችሁንም መዓዛ በሰማይ ባሉ በካህናት ማዕጠንት ውስጥ ይጨምርላችሁ ዘንድ ጸሎቱና በረከቱ ከአገልጋዮቹ ጋርና ከሕዝበ ክርስቲያን ጋር ይኑር አሜን። በዓሉን እያከበራችሁ በቀና ጎዳና ይመራችሁ ዘንድ የመላእክት አለቃ የሚሆን የቅዱስ ገብርኤል የምስጋናው መታሰቢያ የምትሆን
የምትሆን ይህች መጽሐፍ ለጻፉ ኃጥአን በደለኛ የመሆን የኔንም ቸርነቱንና ይቅርታውን እንዲያርቅ መላእክትን የፈጠረ ሁሉ አባት የዓለም ጌጥ ወደሚሆን ፈጣሪ ለምኑልኝ። ወገኖቹ ሁሉ የዘላለም ሕይወት ይወርሱ ዘንድ ከስህተት ጎዳና የሚጠብቁ ጽኑዓን ኃያላን በሚሆን በመላእክት ሥልጣን ይጠብቀን። በፍጹም ልቦናቸው እሱን የሚያመልኩ ከኛ አስቀድሞ የነበሩትን አበው ትጉሃንና ኃያላን በሚሆን መላእክት እጅ እንደረዳቸው እኔንም እንዲሁ ይርዳኝ። ስለ ቅዱስ ሥጋውና ስለ ክቡር ደሙ ኃጢአቴን ይቅር ይበል፣ በደሌንም ያጥፋ ይደምስስ። ታላቅ ግርማ በሚመጣበት ጊዜ በፊቱ እንዳናፍር ባለሟልነት እናገኝ ዘንድ ትእዛዙን ለመፈጸም ሕጉን ጠብቀን ለመኖር የበቃን ያድርገን። በታላቅ ግርማ በሚመጣበት ጊዜ በፊቱ እንዳናፍር ባለሟልነት እናገኝ ዘንድ ትእዛዙን ለመፈጸም ሕጉን ጠብቀን ለመኖር የበቃን ያድርገን። በቸርነቱ ብዛት ከሰማያዊ አዳራሹ ያገባን ዘንድ በሊቀ መላእክት በቅዱስ ገብርኤል ጸሎት እኛንም አገልጋዮቹንም ሕዝበ ክርስቲያንንም ይጠብቅ። ይልቁንም ወዳጁን ገብረ ሕይወትን ለዘላለሙ ይጠብቀን፣ አሜን። የሊቀ መላእክት የቅዱስ ገብርኤል ታምር ይህ ነው። ልመናው ከአገልጋዮቹ ጋርና ከሕዝበ ክርስቲያን ጋር ለዘላለሙ ይኑር፣ አሜን። በቅድስት ሀገር ኢየሩሳሌም እሌኒ ንግሥት ወደ ሠራቻቸው አብያተ ክርስቲያናት ሄድ ዘንድ ጌታዬ ኢየሱስ ክርስቶስ ፈቀደ። በደረሱ ጊዜ ከተሰቀለበትና ከተቀበረበት ከተነሳበትም ሰገድሁ። መለስ ብዬም በተመለከቱ ጊዜ ጌታችን ኢየሱስ ክርስቶስ በዚያ ቦታ ያደረገውን ታምርና መንክር አደነኩ። ሮማንስ ከሚባል አበምኔት ዘንድ ደረሱ። በደረሱም ጊዜ ከእሱ ጋር ከመነኮሳቱ ተባረክን። እነሱም ፍቅርን በተመላ ደስታ ተቀበሉን። ከቤተ ክርስቲያንም ገብተን ጸለይና ተመልክተን የምንደሰትባቸውን መጻሕፍት ይሰጠን ዘንድ አበምኔቱን ማለድ ነው። ከፍቅሩም ብዛት የተነሳ የቤተ ክርስቲያኑንና የመጻሕፍቱን መክፈቻ ሰጠን። መጻሕፍትን በመረመሩ ጊዜ በደብረ ዘይት የሐዋርያትን ስብሰባ የሚናገር አገኘው። በተመለከቱ ጊዜ እንዲህ የሚል አገኘው። ሐዋርያትን በደብረ ዘይት ሳሉ ጌታችን ኢየሱስ ክርስቶስ ተገለጸላቸው፣ ረቂቅ ትምህርቱንም ነገራቸው። ሚካኤልና ገብርኤልን በማይናገር ክብር ከእሱ ጋር ይመላለሳሉ። ጴጥሮስም ጌታችንን አቤቱ የሕይወት ቃል አሰማን አለው። ሁሉንም ነግረኸናልና። መልካቸው ያማረ እኒህ የሚከተሉህ እነማን ናቸው? መድኃኒታችንም እንዲህ አላቸው፣ ከዓለሙ ሁሉ የመረጥኳቸው ወንድሞች እኒህ ሁለቱ ወጣቶች፣ ይህ በቀኜ ያለው ሚካኤል ነው። እሱ በፊቴ ቆሞ ለሰው ወገን ሁልጊዜ ይለምናል። ይህም በግራዬ ያለው ገብርኤል ነው። እሱም መሐሪ ከሆነ ከአባቴ ዘንድ ብስራትን ያመጣ ነው። ወደ ዓለም በላከው ጊዜ ሰው መሆኔን ከድንግል ማርያም መወለዴን አስረዳ። አስቀድሞ ለካህን ለዘካርያስ በዚያ ወራት ታየው። ወንድ ልጅ ይወለድልሃል፣ ስሙንም ዮሐንስ ብለህ ትጠራዋለህ አለው። አንደበት መዝጋትና ዝምታን አመጣበት። የጌታ ወዳጁ ዮሐንስ መልሶ እንዲህ አለው፣ ጌታዬ አምላኬ ከመላእክት የመረጥካቸውና በፊትህ የሾምካቸው እኒህ ናቸውን? መድኃኒታችን እንዲህ አለው፣ ወዳጄ ሆይ 9ኙ የመላእክት አለቆች በሰማያት በእውነተኛ ብርሃን ይቆማሉ። ነገር ግን ሚካኤልና ገብርኤል እነሱ በቀኝና በግራዬ መሐሪ በሆነ በአባቴ ፊት በመንፈስ ቅዱስ ፊት ይቆማሉ። የሚካኤል ታላቅ በዓሉ ኅዳር 12 ቀን ነው። በታኅሳስ 19 ቀን የገብርኤል በዓሉ ነው። ይህንንም ከተናገረ በኋላ በታላቅ ክብር ወደ ሰማይ ወጣ። ከጥቂት ቀንም በኋላ ወደ ሀገሬ ተመለሱ። ከእኔ ጋር ያሉትም ተመለሱ። እግዚአብሔርንም አመሰገን ነው እንደወደድነው ስራችንን ፈጽመናልና። ሳይገባይ በመንበሩ ላይ እኔን ወደ ሾመኝ ወደ ኤጲስቆጶስ ወደ ሚካሎስ ሄድን። የተደረገውን ሁሉ ነገርሁት። የሐዋርያት ስብሰባ የሚናገረውን መጽሐፍም እንዳየሁት እንዳገኘሁት የገብርኤልንም ነገር ነገርሁት፣ አስቀድሜ እንደተናገርሁት። ኤጲስቆጶስም ነገሬን አልተቀበለኝም። ወደ ልዑል እግዚአብሔርም ጸሎት ለማድረግ ወደ ቤቱ ገባ። በጸለየም ጊዜ እግዚአብሔር መልአክ ታየው። ቄስ አርኪላዎስ ስለ እኔ ትላንት የነገርህን ስለምን አላመንህም አለው። ኤጲስቆጶስም ሚካሎስ እንዲህ አለው፣ ምክር አቅራቢ የተባልክ አንተ ማነህ? እሱ እኔ ሊቀ መላእክት ገብርኤል ነኝ አለው። ወደ ዘካርያስ የተላኩ ዮሐንስን ምለት የነገርሁ እኔ ነኝ። ወደ ማርያም የተላኩ ወንድ ልጅ እንደምትወልድ
ስሙም አማኑኤል እንደሚባል የነገርኋት እኔ ነኝ። ይህንን በሰማ ጊዜ ኤጲስቆጶሱ ታወከ፣ በምድር ላይም ወደቀ። መልአኩም መለሰለት እንዲህ ብሎ ጸና፣ ስለ እሱ የነገርሁህን እመን። ይህንን ተናግሮ በታላቅ ክብር ወደ ሰማይ ወጣ። በነጋም ጊዜ ወደ እኔ ላከና አርኪላዎስ ብሎ ጠርቶ ተነስና ይህን የቅዱስ ገብርኤልን ቤተ ክርስቲያን ፈጽም አለኝ። የታየውንም ሁሉ ነገረኝ። እኔም ተደሰትኩና ከሱ ተባርኬ ወጣሁ። ይህችንም ቤተ ክርስቲያን ልሰራ ጀመርን። በዚህችም ቤተ ክርስቲያን ሰውን የሚወድ እግዚአብሔር በቅዱስ ገብርኤል ስም ያደረገውን ታምርና መንክር እነግራችኋለን። ስለ እሱ በደስታ በዓል እናደርግ ዘንድ ልቦናችሁ ብሩህ፣ ጆሮአችሁ ንቁ አድርጉ። የሊቀ መላእክት የቅዱስ ገብርኤልን ሦስተኛ ታምሩን ስሙ። በሰው ቁመት ያህል አዘቅዝቀው መሬት ሲቆፍሩ በራሱ ላይ ቀንድ ያለው እባብ ወጥቶ የሚቆፍረውን ነከሰው። መርዙም በሁለንተናው ተረጨና በዚያው ጊዜ ሞተ። ዘመዶቹ ሚስቱና ልጆች ልብን በሚያሳዝን አኳኋን ፈጽመው ጮኹ፣ አለቀሱ። ስለ እሱም ብዙ ተናገሩ። እሱ ግን ድርቅ አለና እንደ በድን ሆነ። ወደ መቃብርም ሊወስዱት ፈለጉ። ያን ጊዜ መልካም መዓዛ እጅግም የጣፈጠ ሽታ መጣ። የሞተውም ሰው ዓይኖቹን ገለጠና አፈፍ ብሎ ተቀመጠ። ሕዝቡ ሁሉ ወንድም ሴቱም ትልቁም ትንሹም ጮኹ፣ የቅዱስ ገብርኤል አምላክ አይለወጥም፣ አንድ ነው አሉ። የተነሳውንም ሰው ምን ሆነህ ነው? ምን አየህ? አሉት። መሰረቱን ስቆፍር ያገኘኝን ወንድሞቼ ስሙ ልንገራችሁ። በራሱ ላይ ቀንድ ያለበት እባብ መጥቶ ቀኝ እግሬን ነከሰኝ። መልኩ የሚያስፈራ ሰው አየሁ። ረገጠኝና ሞትኩ። ዕድሜው 18 ዓመት የሚሆን የንጉሥ ልጅ የሚመስል አንድ ወጣት ያን ጊዜ መጣ። ክንፍም አለው። ወደ እኔም ቀርቦ የሚያስፈራውን ጥቁር ሰው አባረረው። ማነህ አንተ አልኩት። እሱም ሊቀ መላእክት ገብርኤል ነኝ፣ ላስነሳ ወደ አንተ መጥቻለሁ አለኝ። ሕዝቡም ይህንን ሰምተው እግዚአብሔርን በታላቅ ቃል አመሰገኑት። ሞቶ ወደ ተነሳው ወደዚያ ሰው ኑን ሂድ አሉ። በሄዱም ጊዜ እባቡ ሞቶ ሰውየውም ድኖ አገኙት። እግዚአብሔር ለሊቀ መላእክት ለቅዱስ ገብርኤል የሰጠውን የቸርነቱን ብዛት አደነቁ። በረከቱ አገልጋዮቹንና ሕዝበ ክርስቲያን ይጠብቅ ለዘላለሙ አሜን። የሞተውን ሰው ያስነሳው ገብርኤል ሆይ የሚያስደነግጥ የእባብ መርዝ በሁለንተናው በመላ ጊዜ የታጋሽ አምላክ አመጣጥ በአደባባይ በሚሆንበት ጊዜ የምህረት እህል እየመገብ ከነፍስ ሞት አስነሳኸኝ። በደለኛው አገልጋይ ከገሃነም ነፃ ሆን ዘንድ አሜን። የመልአኩ የቅዱስ ገብርኤል በረከት ረድኤት አይለየን። የመልአኩ የቅዱስ ገብርኤል ተራዳይነት በረከት አማላጅነት የመድኃኔዓለም ኢየሱስ ክርስቶስ ቸርነት አይለየን። በያለንበት ሁሉ በሰላም በጤና ይጠብቀን። ከበዓሉ ከቅዱስ ገብርኤል ጸጋን በረከትን ያሳትፈን ዘንድ መልካም ፈቃድ ይሆንልን። አነሳስቶ ላስጀመረን አስጀምሮም ላስፈጸመን ለልዑል እግዚአብሔር ክብርና ምስጋና አምልኮትና ውዳሴ ለሱ ይሁን። ለዛሬ ወር ለዛሬ ዓመት ሰላም ያድርሰን ዘንድ ቅዱስ ፈቃድ ይሆንልን። ወስብሐት ለእግዚአብሔር ወለወላዲቱ ድንግል ወለመስቀሉ ክቡር አሜን። ይቆየን።